ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። የስራ ገበያ የትኛውም ሀገር ኢኮኖሚ የጀርባ አጥንት ነው። በመሆኑም ስራ ፈላጊዎች ስራ እንዴት ቢፈልጉ የተሻለ ይሆናል? ቀጣሪ ተቋማትስ ምን አይነት መንገዶችን ቢከተሉ የሚፈልጓቸውን ሰራተኞች ለማግኘት ያስችላቸዋል? የሚሉትን የመፍትሄ ሐሳቦች ባልደረባችን አጥናፉ አበራ የሚመለከታቸውን አካላት አናግሮ የሚከተለውን ዘገባ ሰናርቷል። እሱን እንከታተል። ሰላም የኢትዮ ቢዝነስ ተመልካቾች እንደምን አላችሁ? የስራ ቅጥር ገበያው የሀገራችን የኢኮኖሚ ጀርባ አጥንት ነው። በሀገራችን እንግዲህ ልዩ ወጣቶች የተለያዩ እንቅስቃሴዎችን እያደረጉ አዳዲስ ስራዎችን ለመፈለግ እንደዚሁም ደግሞ ያዟቸውንም ስራዎች በተሻለ ለመተካት እንቅስቃሴ ሲያደርጉ እንመለከታለን። ይሁንና ስራ ቀጣሪዎች የተሻለ የሰው ኃይል አጣን በሚለውና እንዲሁም ደግሞ ተቀጣሪዎችም የተሻለ ስራ አጣን የሚሉ ሐሳቦችን ሁለቱም ሲያነሱ እንመለከታለን። በዛሬው ኢትዮ ቢዝነስ ቆይታችን ታዲያ ማስተካከያ መንገዶቹ ምንድናቸው የሚለውን ሐሳብ አንስተን ከዚሁ ከስራ ቅጥርና ተያያዥ ጉዳዮች ጋር አማካሪ ከሆኑ ተቋማትና ባለሙያዎች ጋር ቆይታ አድርገናል። አስቀድመን የምናነሳው ታዲያ የሀገራችን የስራ ገበያ በምን ሁኔታ ላይ ይገኛል የሚለውን ጉዳይ ነው። አሁን የምናየው በጣም ፖዚቲቭ ለውጦች ያየን ነው ያለነውና ኤምፕሎይመንት በጣም ፕራዮሪታይዝ ተደርጎ እየተሰራበት ያለ ኢንዱስትሪ ነው። በአሁኑ ሰዓት ብዙ ዶነር ፈንድድ ፕሮጀክቶች አሉ ኤምፕሎይመንት ላይ የሚሰሩ ብዙ ኢንተርናሽናል በጎ አድራጎት ድርጅቶች ፎከስ አድርገው እየሰሩበት ያለ ኢንዱስትሪ ነው። ሁሉም ስራ ፈላጊ ስራ ላይም ያለ ሆኖ የተሻለ ስራ ለመፈለግ ወይም ደግሞ ገና ተመራቂም ሆኖ ወደ ስራው ዓለም የሚቀላቀለው ክህሎት አቲቲዩድ የሚሉትን ነገሮች በጣም የሚታይበት እንዲሁም ሎካል አገር በቀል የሆኑት ድርጅቶች እያደጉ እየሰፉ ያሉበትን ሁኔታዎች እናያለን። አስቀድመን ያነሳነው የተቀጣሪና የቀጣሪ መራራቅ ለማስቀረት ምን መደረግ አለበት? በሁለቱ ወገኖች መካከል መራራቅ የሚፈጠረውስ እንዴት ነው? አሉ ምክንያቶች። ለምሳሌ በመስሪያ ቤቶች አንፃር ብታይ ኮምፒቲቲቭ የሆነ ለመክፈል በጣም ከባድ ነው። በጣም ቶሎ ይቀየራል የሰው ኤክስፔክቴሽን። ለምሳሌ ዛሬ ላይ የሆነ ሴት የሆነ ሳለሪ የተቀመጠለት ስራ within a few months ደብል አርጎ ሊከፍል ፈቃደኛ የሆኑ ካምፓኒዎች ይፈጠሩና በዛ ፓርቲኩላር ሴክተር ላይ ሰው የሚጠይቀው ደሞዝ የትየለለ ይሆናልና ወይም 2-3 ኤክስፐርቲዝ የሚፈልገውን ነገር በአንድ ሰው ለማሰራት ወጪ ቁጠባም ሊሆን ይችላል። ያንን አርጎ ለመቅጠር ኢንቴንቶ ይታያል በአንዳንድ ካምፓኒዎች። አንዳንዴ ደግሞ ሪግረስ ይሆናል የማስታወቂያ ፕሮሰሳቸውና በተለይ ኤክስፒሪየንስድ ሰው ስልቹ ነው ተፈላጊ ነኝ ብሎ ካሰበ አንድ ሰው ያንን ሁላ ፕሮሰስ አልፎ ለመቀጠር ይያል አይደለምና በተቀጣሪውም ሳይድ ደግሞ ሆነ ስታየው ለምሳሌ 2-3 ጊዜ ለስራ አመልክቶ ካልተጠራ አይ በቃ እነሱ ፌርሊ አይደለም ሲቪን የሚያዩት ብሎ ብሎ ጊቭ አፕ አድርጎ ድጋሚ አፕላይ አለማድረግ ሪኮመንድ ካልተደረኩኝ ማንንም አይቀጥረኝም ብሎ በማሰብ ፕሮሰሶችን ለማለፍ አለመጣር አለመሞከር አለመኖር ሳይሆን just እነዚህ ነገሮች አስታርቆ መስመር አስይዞ የመሄድ ነው ኢሹ በየመገምተው ነው። አሰሪው የሚፈልገው ኳሊፊኬሽን ብቃት አለ። እንዲሁም ደግሞ ሰራተኞቹ ወይም ደግሞ ተመራቂዎቹ ይዘውት የሚመጡት ዕውቀትና ክህሎት አለ ማለት ነው። በእነሱ መካከል ከፍተኛ የሆነ አለመገናኘት ወይ ደግሞ ሚስማች አለ እና ምክንያቶቹ ምንድናቸው ብለን ስንል የተለያዩ ምክንያቶችን ልናነሳ እንችላለን። ከነዚህ መካከል አንዱ የስኪል ሚስማች ነው። የስኪል ሚስማች ያ ማለት እንግዲህ ተቀጣሪዎቹ ከትምህርት ተቋማት ላይ ይዘውት የሚወጡት ስኪል እና ቀጣሪው የሚፈልገው ስኪል አለመገናኘት ማለት ነው። ከጆብ ጋር በተያያዘ የኢንፎርሜሽን ጋፕም አለ ማለት ነው። ሌላው የትምህርት ስርዓት በአመዛኙ የሚያተኩረው ጽንሰ ሐሳብ ላይ ነው። ቀጣሪው ደግሞ ፕራክቲካል የሆነ ስኪል ነው የሚፈልገው። በቀጣሪና በተቀጣሪ መካከል ድልድይ ሆነው የሚያገለግሉ ተቋማት በሀገራችን ይገኛሉ። ለመሆኑ እነዚህን ተቋማት ስራ ፈላጊዎች ወይም ደግሞ ተቀጣሪዎች ምን ያክል እየተጠቀሙባቸው ነው ማለት ይቻላል? ተቀጣሪና አሰሪን የሚያገናኙ ድርጅቶች በደንብ እየተከፈቱ ነው ያሉትና ኤክስፒሪየንስድ ሰዎች ግን በደንብ ዩቲላይዝ አላደረጉትም። ስቲል በሀገራችን የስራ ቅጥር ላይ የፍትሃዊነት ችግሮችና በሰራተኛው አዋጅ ቁጥር 1156/2011 ከተቀመጠው አሰራር ውጪ ስራና ሰራተኛ አገናኝ ተቋማት ከስራ ፈላጊዎች ገንዘብ የመቀበልና መሰል ችግሮች ይስተዋላሉ። ይሁን እንጂ በሰራተኛው አዋጁ መሰረት አገናኝ ተቋማት ገንዘብ ማግኘት የሚችሉት ከቀጣሪ ድርጅቶች እንደሆነ ተመላክቷል። to be honest የሰው ዴስፕሬት መሆኑን አይቶ ያንን ተጠቅሞ ቤኔፊት ሊያደርግ የሚሞክር ሰው እንዳለ እኛም እናቃለን ይደርሰናል። ግን
አንድ ማህበረሰቡን በደንብ ማወቅ ያለበት ነገር በተለይ እንደ ስራ አገናኝ ኤጀንሲዎች ገንዘብ ከሰራተኛው ከሚቀጠረው ሰራተኛ የመቀበል መብት የላቸውም። ትክክለኛ ህግም አለ ያንን የሚያስተዳድር። አንድ ስራ ፈላጊ ስራ ፈልጎ የተለያዩ መስሪያ ቤቶች በሚሄድበት ጊዜ ብር መክፈል እንደሌለበት የተቀመጠ ህግ አለ። የኛ ቢዝነስ ከስራ ፈላጊዎች ምንም የሚያገኘው ጥቅምም ከነሱ የምንቀበለውም የለም። በጣም ክሊር የሆነለት ያለው ለብዙ ካምፓኒ ሶፍት ስኪል ላይ ፎከስ ማድረግ እንዳለበት ነው። በፊት ቴክኒካል ላይ ነበር ፎከስ የሚደረገው አይደል? ይሄንን ዲግሪ ይዞ ይሄንን አይነት ኤክስፒሪየንስ ይዞ የመጣ ሞር በጣም እንትን የሚለው እሱ ላይ ነበር። ግን የትሬነቢሊቲ ኢሹ የለበትም። አሁን ያለበት የተቀባይ የመሆን ስለሆነ ሶፍት ስኪል ላይ ሞር ፎከስ ማድረግ ጀምሯል። በቃ ወይ ቀልጣፋ ሰው ወይ ኢነርጄቲክ የሆነ ኮሚኒኬሽን ስኪል ያለው እንደዚህ አይነት ካራክተሮች ላይ ሞር ፎከስ ማድረግ ጀምሯልና ስትልኩልን አጥርታችሁ ቬት አድርጋችሁ ኢንተርቪው አድርጋችሁ ላኩልን ነው የምንባለው። የማደግ መፈለግን ከተሰጠክ የስራ መስፈርት በላይ ሄዶ ማገልገልን ለማወቅ ዝግጁ መሆንን ክፍት አምሮ መሆንን ቀና መሆንን ውጤታማ ተኮር የሆነ አሰራር እነዚህ ሬዝሜው የማይገልጸው ስኪሎች ናቸው እና እነሱ በጣም ተፈላጊ ናቸው። እነሱ እንግዲህ ስራ ፈላጊው በተለያየ ስልጠና ራሱን ማጎልበት ያለበት ሶፍት ስኪሎች እንላቸዋለን። እነዚህ መጀመሪያ የሚታዩ ናቸው። ለስራ ቅጥር አማካሪዎችና በዚሁ ዘርፍ ለተሰማሩ ተቋማት በተደጋጋሚ ከመቅረባቸው የተነሳ እንደ ማርኬቲንግ፣ የሰው ኃይል አስተዳደር ያሉ ሙያዎችን ጨምሮ በተለያዩ የማኑፋክቸሪንግ ተቋማት ስር የሚገኙ የሙያ ዘርፎች ከፍተኛ ተፈላጊነት እንዳላቸው ተጠቅሰዋል። ፕሮፌሽናሊ ካየነው ማርኬቲንግ፣ ሴልስ፣ ኤችአር፣ ፋይናንስ ብዙ ጊዜ ፈላጊ ያላቸው በቃ በእርግጠኝነት ያንን ቶሎ የምናስተናግዳቸው ሪኩዌስቶች እነሱ ናቸው። ያው አሁን ደግሞ ወደ ዲጂታል ኤጅም እየመጣን ስለሆነ ደግሞ ያው ኤሌክትሪካል ኢንጂኒየርስ፣ ሶፍትዌር ኢንጂኒየርስ፣ ኮምፒውተር ሳይንስ እዛ ላይ ቴሌኮም ፊልድስ ላይ እንዲህ አይነት ፖዚሽኖች ላይ በጣም ፍሪኩዌንትሊ ማስታወቂያዎች ይወጣሉ። ጆብ ኦፖርቹኒቲዎችም አሉ። አት ዘ ሴም ታይም ደግሞ እንዳልከው በጣም ማኑፋክቸሪንግ ካምፓኒዎች አሉ በደንብ በየኢንዱስትሪ ፓርኩ ብዙ እና እንደውም አሁን ከጠቀስኩልህ ፊልዶች በተሻለ ፋክተሪ ወርከርስ ላይ በርከት ያለ ሰው የመውሰድ ፖቴንሻል አላቸውና በጣም ተፈላጊ ናቸው። ቶሎ ሪኩዌስት የሚኖራቸው እነሱ ኢንዱስትሪዎች ላይ ነው። የሚከፈቱት ፋብሪካዎች በሙሉ ሰው ያስፈልጋቸዋል። ማሽን ብቻውን እንትን ስለማይ ያው ሴክተሩን እንዳለ ብናይ ሁሉም ሴክተር ለምሳሌ አካውንታንት ይፈልጋል፣ የሰው ኃይል አስተዳደር ይፈልጋል፣ ሴልስ፣ ማርኬቲንግ እነዚህ ሙያዎች ይፈልጋሉ። በባለፈው 2 አመት ግን በጣም የተፈለገና የተሰራበት ሙያ ያየነው የሰው ኃይል አስተዳደር ነው። ስራ ፈላጊዎች ስራ ለማመልከት ከሚጠቀሙባቸው መንገዶች አንዱ ሲቪ በማስገባት ነው። ለመሆኑ ይህንን ሲቪ ወይም ደግሞ የስራ ማመልከቻ እንዴት አድርገው ቢያዘጋጁት ይመከራል? ሁለት ችግሮች ነው እኔ ፐርሰናሊ የማየውና በተለይ ይሄ ሲቪ ጀነሬት የሚያደርጉ ሲስተሞችን የሚጠቀሙ ሰዎች አንድ አይነት ሲቪ ይሆናል። በቃ ስም ብቻ ነው የሚለያየው እንጂ በተለይ አንድ ቦታ ከአንድ ክላስ ግራጁዌት ያደረጉ ልጆች ሴም ሲቪ ይዘው ቢመጡ የምታበላልጥበት መንገድ የለም። ሶ ስታንድ አውት እንድታደርግ ሊረዳህ የሚችል የሆነ ኤክስትራ ትሬኒንጎች አሉ። ጉግል ፍሪ የሚሰጣቸው የተለያዩ ኤንጂኦዎች ፍሪ የሚሰጧቸው ካምፓኒዎች ኦሬዲ ኦርጋናይዝ አድርገው የሚጠሯቸው በየዩኒቨርሲቲዎቹ የሚሰጡ ትሬኒንጎች አሉ። ብቻ ያንተን ሲቪ ከማሱ ለየት እንዲል ሊያደርግ የሚችል ነገር አንተን የሚገልጽ ነገር አዲሽናል ነገር ኦን ቶፕ ኦፍ ዘ ኦሬዲ ጀነሬትድ ሲቪ በደንብ ብናስቀምጥ አንድ እሱ ሪከመንዲንግ የምናደርገው ነገር ነው። ይሄ ኦፖርቹኒቲ ኖሮ ማይጠቀሙም አሉ። በተለይ ኤክስፒሪየንስ ያላቸው የሆኑ ኢንዱስትሪ ላይ ያሉ ሰዎች በቃ በፊት የነበረውን ይዘው ጀስት አፕዴት ካደረጉት ወይ መስሪያ ቤት ከቀየሩ መስሪያ ቤት የቀየሩባትን ብቻ እየቀየሩ አሁን የማይገቡ ሲቪ ላይ መካተት የለባቸው የሚባሉ ነገሮች አሉ። ላይክ እነሱ ያሉባቸውን ሲቪዎች ይዘው የሚቀጥሉም ሰዎች አሉ። ከዛ ባለፈ ደግሞ ጆብ ዲስክሪፕሽኑን ያማከለ ሲቪ ሰርቶ መላክ ደግሞ ለሰክሰስ ሬቱ በጣም እንትን ይረዳል። አንደኛ የስራ መስፈርቱ የሚፈልገውን ጠንቅቆ አለማወቅ፣ አለማንበብ ራስህን እንግዲህ በአንድ ወይም ደግሞ በሁለት ፔጅ መግለጽ ማለት ነውና እሱ በጣም ኢምፖርታንት ነው። ትንሽ ልምድ ያስፈልገዋል። ማየት አንድ ቦታ አስገብተ ካልተሳካ
ፊድባኮችን ጠይቀ ድጋሚ የምታስተካክልበትን ምታረምበትን መንገዶች ማየት በጣም አስፈላጊ ነው። ስራ ፈላጊዎች ለስራ ቃለ መጠየቅ ሲቀርቡ ከሚታዩባቸው ችግሮች አንዱ በራስ ያለመተማመን ችግር ነው። ይህንን ችግር በቶሎ መቅረፍ ባይቻል እንኳን በተቀጣሪው ቁጥጥር መከናወን የሚችሉ እንደ ሰዓት አለማክበር የመሳሰሉ ችግሮችም ይነሳሉ። በእኛ ኮንትሮል የሆኑ ለምሳሌ ፐንክቹዋሊቲ በእኛ ኮንትሮል ነው። በቃ በጊዜ በሰዓት መገኘት ቀደም ብሎ ተገኝቶ ምን ያህል ስራው እንደፈለግነው ማሳየት እሱ በራሳችን ፍሌክሲብል መሆን ተዘጋጅቶ መሄድ ካምፓኒውን በደንብ አንደርስታንድ አድርጎ ኢንተርቪው ላይ ስትቀመጥ ያስገባከው ዶክመንት አንተን ይመስላል ወይ ነው። ከሪዝምህ ተነስተው ነው ብዙ ጥያቄዎች ተዘጋጅተው የሚጠብቁክ። እነዛን የምትገልጽበት መንገድ ግልጽ ሆኖ የመናገር እማታቆንም ይሄንን አላቀውም ግን ለማስተካከል ለመማር እዚህ ድርጅትን በገባ ይሄንን እድል ስለሚሰጠኝ ነው ያመለከትኩት እያልክ የምታሳይበት ኦፖርቹኒቲ ነውና ራስን መሆን ይጠበቃል። ፍሬሽ ግራጁዌቶች እኔ ፐርሰናሊ እንትን ምለው መጀመሪያ ለመቀጠር ዊሊንግ መሆናቸውንና ያው ስታርቲንግ ሳለሪ ነው። አሁን አንዳንድ ጊዜ እኛ የሚገጥመን ፍሬሽ ግራጁዌቶች የሚጠይቁት ሳለሪ 2 አመት 3 አመት ኤክስፒሪየንስ ይዞ እየሰራው ያለው ሰው እየተከፈለው ያለውን ይሆንና ፐርሰናሊ እንትን ማረጋው ኤምፕሎይመንት ፍላጎት ካላቸውና ተቀጥሮ የመስራት የሆነ ኢንዱስትሪን የመቀላቀል ካላቸው ኢንተርንሺፕ ኦፖርቹኒቲዎችን እንደምንም ፈልገው ቢካዝ አሉ ብዙ ኢንተርንሺፕ ኦፖርቹኒቲዎች አሉ። ቅድም ያልኩ ዶነር ፈንድድ ፕሮጀክቶች አሉ ኤምፕሎያቢሊቲ ላይ የሚሰሩ እነሱ በተለያዩ ካምፓኒዎችን ኢንከሬጅ ላይ ያደርጋሉ ፍሬሽ ግራጁዌቶችን እንዲወስዱና ትሬን አድርገው ወደ ስራ እንዲያበቁና እነዚህን ኦፖርቹኒቲዎች ቼስ አድርገው እነሱን ተቀላቅለው በዛ የሚያገኙአቸውን ስራዎች ወስደው 2 ወር 3 ወር 6 ወር ኢንተርንሺፕ ኦፖርቹኒቲዎችን ተጠቅመው ያቺ እንደ ኤክስፒሪየንስ እንደው ዛ እንኳን የማስቀጠል ፖቴንሻል ባይኖረው ካምፓኒው ያቺ እንደ ኤክስፒሪየንስ ወስደው የሚቀጥለው መስሪያ ቤት አትሊስት የወርክ ኢንቫይሮንመንት ኤክስፖዠር አላቸው ይባላል። ከምንም ከሌለው የተሻለ ሌቭል ላይ ይሆናሉ ማለት ነው። የዩኒቨርሲቲ ተቋማት ወይ የትምህርት ተቋማት ከኢንዱስትሪዎች ጋር ያላቸው ግንኙነት በጣም መጠንከር አለበት። እዛው ትምህርት ቤት ውስጥ እያሉ ደግሞ እነዚህ የተለያዩ ተቋማቶችን እየጠሩ የሚማሩት ቲዮሪ ፕራክቲሱ ላይ ምን ይመስላል የሚለውን የጉብኝትም ቦታ ሊሆን ይችላል። እነዚህ የተለያዩ እነዛ መተሳሰር አለባቸው። ከዚሁ ከስራ ቅጥር ጋር በተያያዘ ሀገራችን ከውጭ መቅዳት ያለባት ተሞክሮች ምን ይመስላሉ? እነሱስ እንዴት አድርገን ተግባራዊ ማድረግ ይኖርብናል? ኤግዛክትሊ እንግዲህ ኢትዮጵያ ኤክስፔሪየንሶችን ከተለያዩ የዓለም ሀገራት መውሰድ ትችላለች። ለምሳሌ ከነ ካናዳ ከነ እንግሊዝ። ስለዚህ ምን አይነት ኤክስፔሪየንሶችን መውሰድ ትችላለች ስንል አንዱ ይሄ ሜሪት ቤስድ የሚባል የኤምፕሎይመንት ፖሊሲ መከተል መቻል አለበት። ያ ማለት ብቃትን መሰረት ያደረገ ማለት ነው። መንግስት ደረጃ እየተሰሩ ያሉ ትልልቅ ፕሮጀክቶች አሉ። ሌላው ደግሞ እንግዲህ መረጃን መሰረት ያደረገ የሰራተኞች ስምሪት ሊኖር ይገባል እንደ ሀገር። ፍሬሽ ግራጁዌቶች ላይ ሪስክ መውሰድ ሰው ማይፈልገው ገና የማሰልጠኛ ጊዜው ራሱ ኮስት ነው ብሎ ስለሚያስቡ ነው። ግን ፍሬሽ ማይንድ ነው የሚመጣው ሞልድ መደረግ የሚችል ማለት ነው። በቃ አንተ እንዳሳየው ነው እንትን የሚሆነውና በጣም እኛ ኢንከሬጅ የምናደርገው ነው። ዜሮ አመትም ሆነ ስራ ላይ ያሉ የተሻለ የስራ እድል መፈለግ የሚችሉ ባለሙያዎችን የምንመክረው እንግዲህ ራስን ማየት መገምገም ስኪልን ማዳበር በጣም አስፈላጊ ነው በአሁን ሰዓት። ቀጣሪዎች ደግሞ ራሳቸውን ኤምፕሎየር ኦፍ ቾይስ ማድረግ መታወቅ መቻል አለባቸው የሚለውን አጽንኦት ልሰጠው ፈልጋለሁ። በዛሬው የኢትዮ ቢዝነስ ቆይታችን የስራ ቅጥርን በተመለከተ ከዘርፉ አማካሪዎች ጋር ቆይታ አድርገናል። ቆይታ ባደረግንበት ሰዓት ታዲያ ይህ ዘርፍ የተለያዩ አካላትን ጥረትና ትብብር የሚጠይቅ መሆኑን ተመልክተናል። ወደ ስቱዲዮ እንመለስ። ተመልካቾች በዛሬው ኢትዮ ቢዝነስ የሐሙስ መሰናዶአችን ያዘጋጀናቸው እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።